بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد إن شاء الله ባለፈው ሳምንት ካቆምንበት እንጀምራለን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ውልደትና እንዲሁም ደግሞ የጥቢያቸው የአስተዳደጋቸው ሁኔታ አይተን ነበር እንዲሁም ሸቅ ሰድሮ ወይ ደግሞ يعني ልባቸው ተከፍቶ ጅብሪል ልባቸውን ከፍቶ ቆሻሻ አውጥቶ አጥቦ እንዴት እንደመለሰላቸው አይተናል ምን ይላል ሐርቡል ፍጃሪ ይሄ አመት ጦርነት እንደማለት ነው ይሄ ጦርነት ምክንያቱ በአረቢያ ግዛት ፋርሶች የሚቆጣጠሩት የነበረ የአረቢያ ግዛት ላይ ኑዕማን ኢብኑ በሽር የተባለ አንድ ንጉስ ነበር ይሄ ንጉስ በእነሱ በኩል ነበር የተሾመው በእነዛ በፋርስ በኩል ማለት ነው ያው ግዛቱ በእነሱ ስር ነበርና በየዓመቱ መዲና ላይ ለከኛ አሁን ባዛር እንደምንለው ወይም ደግሞ ማዕረድ ይባላል ትልቅ ገበያ አለ ማለት ትላልቅ ሰዎች ያላቸውን ለገበያ የሚያቀርቡት ነገር የሚያቀርቡበት እንዲሁ ደግሞ የተለያዩ ውድድሮች የሚደረጉበት ትልቅ ገበያ ነው ሱቅ አካዞ መባል ይታወቃል ቦታው መዲና ላይ ነው ያለው አሁን ወደ ቅብለተን በሚወስደው መንገድ በሮች በዛ በኩል ባለው በር ስትወጡ ቀጥታ የምታገኙት ቦታ ማለት ነው እሱ ኦካዝ ይባል ነበር ድሮ ሱቅ ኦካዝ ይባላል ይሄ ቦታ ማለት መዲና ላይ ለከኛ ዛሬ ባዛር በመባል የምናቀው ሰዎች የተለያየ ንብረት እቃቸውን ለገበያ የሚያቀርቡበት ቦታ ማለት ነውና ይሄ ኑዕማን ኢብኑ በሽር የተባለው ሰው ንጉስ በየዓመቱ የንግድ ዕቃው ወደዛ ይልክ ነበር ወደዚህ የገበያ ቦታ ማለት ነው ወይም ደግሞ ማዕረድ ወይም ባዛር እዛ አንድ ቀን ይሄንን ዕቃዬን ያው ያኔ قبل الاسلام ማለት ነው ከእስልምና በፊት ነው አመጽ አለ በአረቢያ ግዛት ላይ ያሸነፈ የሚኖርበት ሁኔታ ነበር የነበረው ምንም የሚይዛቸው ህግ ምናምን የለም በአብዛኛው ማለት ነው ወደ መካም ሆነ ወደ መዲና በሚደረግ ጉዞ ላይ እና ያው አንተ የንግድ ቃፊላ ወይም ደግሞ አንድ የንግድ ቃ ስትልክ ለዛ ጥበቃ ከለላ አርገህ ነው መላክ ያለብህና ይሄ ሰው ማን ነው ቃይን ያለ ምንም ችግር እዛ ሱቅ ጋር የሚወስደልኝ ሳይዘረፍ ማለት ነው ብሎ ሲጠይቅ አጠገቡ ሁለት አረብ ሰዎች አሉ እሱ ጋር ማለት ነው በራድ ኢብኑ ቀይስ የተባለና كذلك ኦርዋ ኢብኑ ኡትባ የሚባሉ ሁለት ሰዎች ነበሩ ይሄኛው በራድ የሚባለው ሰው በጣም አመፀኛ ነው ሰው ራሱ ሽፍታ ነው ያ ኦርዋ ደግሞ ጤነኛ ሰው ነውና ይሄ በራድ የተባለው ሰው እኔ ደርሰዋለሁ አለ የበኑ ከናና ዘር ነው ከኪናና እኔ ጠብቃለሁ ችግር የለም እሱ እንደውም መጀመሪያውኑ ጎሳው አባሮታል በሽፍታነቱ ማለት ነው በጣም አመፀኛ ሰው ነው ከዛ ይሄ ኦርዋ የቀይስ ጎሳ ነው እንዴት አንተ ለመሆኑ ውሻ አንተ ነህ እንዴ ካርጎ ይጠብቀ ይሄን የሱን ንብረት የምታደርሰው አለው እኔ አደርስልሃለሁ አለ ኦርዋ ነው የሚለው አንተማ የተረገምክ ነህ አስለን እንዴት ታደርሳለህ ከዛ በኋላ እኔ ከኪናና ወይም ደግሞ ከአንድ ጎሳ ሳይሆን እንዲጠበቅ የምፈልገው ታጠቃላይ ከሁሉም ከሰው ማንንም ሰው ንብረቴ ላይ አደጋ እንዳያደርስብኝ የሚጠብቅልኝ ሰው ነው የምፈልገው አለ ከዛ ይሄ ኦርዋ እኔ አደርሳለሁ አለ ከሁሉም እጠብቃለሁ ችግር የለም በአረቢያ ግዛት ላይ ካሉ ከፍተኛ ቆላ ላይም ከሚኖሩት ደጋም ላይ ከሚኖሩ ሰዎች በአጠቃላይ እኔ ጠብቄ አደርስልሃለሁ አለው ይሄ በራድ የተባለው ሰው ታደርሳለህ አንተ አለው አዎ አለ ኦርዋ ከዛ ዝም ብሎ ሄደ ተለያዩ ማለት ጊዜው ደረሰና ይሄ ኑዕማን ኢብኑ በሽር እቃውን ለኦርዋ ይዞለት እንዲሄድ እሱ ሐላፊ አድርጎ ላከው በራድ መንገድ ላይ ጠበቀውና ገደለው ኦርዋን ማለት ነው አሁን በዚህ የመጣ ልክ እሱ ከገደለው በኋላ ወደ ጎሳው ላከ ወደ ራሱ ጎሳ ማለት ነው ሰው እንደገደለና እንዲወጡ ያው የታወቀ ነው ማለት ድሮ قبل الاسلام
በአረቢያ ላይ አይደለም ሰው ተገለው አይደለም አህያ ቢገደል የ20 30 50 ዓመት ጦርነት ነው የሚነሳው በዛ ምክንያት ማለት ነው ሴቶች የሆነ ነገር ከተናገሩ አብሮ የሆነ ግጥም ገጥሞ አንዱን ወይ አንዷ ለአንደኛዋ የሆነ ነገር ካለቻት በዛ የመጣ በጣም ትልቅ ጦርነት ነው የሚከፈተው የሆነ እንትናቸው የሚገታቸው ነገር ስለሌለ ማለት ነው እዛ ካይሶች ይወጣሉ ስለዚህ ተዘጋጁ ምናምን ብሎ ላከ ወዲያው ደግሞ የዚህ የኡርዋ ጎሳዎች መገደሉን ሰሙ ወጡ ሁለቱም ጎሳ ጦርነት ከፈተ ጦርነቱ በጣም ከፍተኛ ዋጋ ያስከፈለ ጦርነት ነበር በጣም ብዙ ሰው ያለቀበት ዋጋ ነው ለተን ጦርነት ነበርና መጨረሻ ላይ ምን አሉ እኛ የኡርዋን ደም ሳንበቀል መቼም ቢሆን አንተው ተዘንድሮ ይበቃናል በሚቀጥለው አመት በኦካዝ በማዕረዱ ማለት ወይ ደግሞ ባዛር ላይ እንገናኝ ተባብለው ተለያዩ ሁለቱ ጎሳዎች ማለት ነው ከዛ በኋላ ሁለቱም አመቱን ሙሉ ሲዘጋጁ ቆይተው ልክ የሚቀጥለው አመት የባዛር ጊዜ ሲደርስ በቀጠሯቸው ቦታ ጦርነታቸውን ጀመሩ ሁለቱም ጎሳዎች ማለት ነው ከዛ በኋላ ሲዋጉ በጣም ከፍተኛ የሆነ እልቂት ደረሰ አሁን መጨረሻ ላይ ከመሐከላቸው ሌላ ሶስተኛ ወገን ገብቶ ጦርነቱ እንዲቆምና ከሁለቱ ጎሳዎች የበለጠ ሰው የሞተበት ሰው ካሳ እንዲወስድ ይሄንን እንትን አደረጉ በዚህ ሁለቱም ጎሳዎች ተስማሙ ማለት ነው خلاص ሁለቱም ተስማምተው ብልጫ ሰው የሞተበት ተቆጥሮ የዛ የብልጫው ሰው ካሳ እንዲከፈለው በሚል በዚህ ተስማምቶ ጦርነቱ ቆመ አሁን ይሄ ምክንያቱን አይደለም ብዙ ኪታቡ ይሄኛው ስለማያመጣው ነው ምን ይላል አሁን ወደ ኪታቡ ስንመለስ وحين كان عمره صلى الله عليه وسلم ይሄ ጦርነት ሲካሄድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እድሜያቸው 20 ሰነተን 20 አመት ነበር ይሄ ጦርነት የተካሄደ ጊዜ ማለት ነው وقعت في سوق عكاظ حرب بين قبائل قريش وكنانة من جهة وبين قبائل قيس عيلان من جهة أخرى እነዚህ ሁለቱ ጎሳዎች በቁረይሾች ከበኒ ኪናና ጋር ነው ያሉት እነሱ የኡርዋ እንትኖች ናቸው ጎሳዎች ማለት ነው በሌላ በኩል ደግሞ ቀይስ አይላን የተባሉ ደግሞ እንደገና ሌላ ጎሳዎች አሉ ይሄኛው በራድ የተባለው ሰው ጎሳ ነው በእነዚህ በሁለቱ መካከል የተደረገውን ጦርነት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄ ነገር ሲደረግ ይሄ ጦርነት ሲካሄድ 20 አመታቸው ነበር اشتد فيهم البأس ማለት በጣም ጦርነቱ በዛ وقتل عدد من الفريقين كهلتهم በጣም ብዙ ሰዎች ተገደሉ ثم اصطلحوا ከዚያ ተስማሙ على أن يحصوا قتل الفريقين በሁለቱም በኩል የተገደሉ ሰዎች እንዲቆጠሩ ተስማሙ فمن وجد قتله أكثر أخذ دية الزائد ከሁለቱ ውስጥ የበለጠ ሰው የተገደለበት ጎሳ ተቆጥሮ ለምሳሌ ከአንደኛው 100 ሰው ተገሎ ከሁለተኛው ከሌላኛው ጎሳ 110 ቢገደል የ10 ሰው የደም ካሳ እንዲከፈል ማለት ነው وودعوا الحرب ከዛ በኋላ በቃ ጦርነቱ እንዲቆም በዚህ ምክንያት ተስማሙ ማለት ነው وهذا ما وقع بينهم من العداوة والشر በመሐከላቸው የነበረው ጠላትነትና ክፋት በዚህ ስምምነት ቆመ ማለት ነው ጠፋ وقد حضر هذا الحرب رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم በዚህ ጦርነት ከቁረይሾች ጋር ሆነው ነበሩ وكان ينبل على اعمامه ለአጎቶቻቸው ለነ ሐምዛ ለነ አባስ ምን ያደርጉ ነበር የቀስ ያስተካከሉ ይሰጡ ነበር ማለት በጦርነቱ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይ ይجهዙ لهم النبل للرمي እነሱ እንዲወራወሩበት በቀስ ያስተካከሉ ይሰጡ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وسميت هذه الحرب ይሄ ጦርነት ተብሎ ተጠራ بحرب الفجار የአመት ጦርነት ተብሎ ተጠራ لانهم ምክንያቱም እነዚህ ሰዎች ሁለቱም ጎሳዎች ማለት ነው انتهكوا فيها حرمة حرم مكة والشهر الحرام ጦርነቱ የተካሄደው በተከበረው ወርና እንዲሁም ደግሞ በተከበረው ከአባ ባለበት በመካ ስለነበረ والفجار 4
كل في سنة أردت بعمت أردت جنبرة هي قرنت يتكسكسوا على وهذه آخرها هي مجرشة ونبرة وانتهت الثلاثة الأولى بعد خصام واستجار طفيف يعني مجمرة وتو ሶስቱ ጦርነት ሳይካሄድ እንዲሁ በመጨቃጨቅና ተሰባስበው ቃላት በመሰናዘር ብቻ ነበር የቆመው ولم يقع القتال ጦርነት መገደል አልተከሰተም إلا في الرابع فقط በመጨረሻው አሁን ባልነው የመጨረሻው ላይ ነበረ ጦርነት የነበረው ማለት ነው ይሄ حرب الفجار የሚለው ጦርነት የተካሄደበት ገጠመኝ ነው حلف الفضول አንዳንድ ኪታቦች ወይም ደግሞ ሐዲስ ላይ حلف المطيبين በሚል መጥቷል حلف المطيبين ወይም ደግሞ ሙጠይቡን ይሄ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዳንድ ሪዋያዎች ላይ እኔ ተካፍያለሁ حلف المطيبين ብለዋል ነገር ግን ምን ይላሉ ሐዲሱን ሸርጥ የሚያደርጉ ዑለማዎች የተፈለገበት حلف الفضول እንጂ ያኛው አይደለም حلف المطيبين የተባለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አልነበሩም አልደረሱበትም ቁሰይ ከሞተ በኋላ በቁሰይ ልጆች መሐከል የተደረገ ስምምነት ነበር ያ ሙጠይቢን የሚለው ማለት ነው ቁሰይ የአብዱ መናፍ አባት ነው አብዱ ዳርና አብዱ መናፍ የነርሱ አባት ነበር ቁሰይ ማለት በቁረይሾች ውስጥ ያለውን ቦታ አይተነዋል ባለፈው ስንነጋገር ይሄ ቁሰይ ሲሞት ለልጁ ለአብዱ ዳር የመካ ኃላፊነት የቁረይሾች ኃላፊነት ለሱ ሰጥቶት ነበር እሱ ከሞተ በኋላ ወንድሞቹ ማለት የወንድሞቹ ልጆች የአብዱ ዳር ወንድም አብዱ መናፍ ነው የአብዱ መናፍ ልጆች ይሄ ስልጣን ላንተ ሊሆን አይገባም ብለው ጥቅጥቅ አነሱና ሁለቱም ምን ተባብለው ነበር ያንዴ ይሄም ራሱ ያው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው ድሮ በፊት ማለት ነው እነርሱም ልክ ምን ሊያነሱ ነበር ጦርነት ሊያነሱ ነበር የተስማሙት ለጦርነት ሁለቱም ማለት ነው አብዱ ዳርም በአንድ በኩል አብዱ መናፍ ልጆችም በሌላ በኩል ሆነው ተስማሙ ለምንድን ነው የተስማሙት ምናልባት ስምምነት ካልተፈጠረና ጦርነት ከተፈጠረ ይሄኛው ጎራ አብዱ ዳርን ሊረዳ ያኛው ጎራ ደግሞ የአብዱ መናፍ ልጆችን ሊረዳ ማለት ነው ከዛ የአብዱ መናፍ ልጆች ምን አደረጉ በቃ ሽቶ አመጡና ሁላቸውም የመጣችሁት በዚህ ላይ ቃል የምትገቡ ሰዎች በአጠቃላይ ሽቶ ውስጥ እጃችሁ ክረቱ ተባሉ ሽቶ ቃው ያለ የሽቶ ቃል በዛ ላይ ሽቶ ያለበት ቃል ላይ እጃቸውን ከተው ቃል ኪዳን ገቡ ሽቶውን ነክረው ማለት እጃቸው በሽቶ ነክረው ከዛ ሲወጡ የሽቶ እጃቸው ካዕባ ላይ አሽቱ ለዚህ ነው ሙጠይቢን ተብሎ ስም የተሰጣቸው የአብዱ መናፍ ልጆች ይሄኛው ህልፍ ሙጠይቢን የሚለው በሐዲስ ላይ የመጣው የነዚህ የቁሰይ ልጆች ያደረጉት ስምምነት ነው ይሄኛው ስምምነት ብዙም የሚወደስ ታሪክ ያለው አይደለም በመሰረቱ ማለት ነው እንደ እስላም ይሄ አሁን ቀጥሎ የመጣው حلف الفضول በእስልምናም ትልቅ ቦታ ያለውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሪሳላ ሰጥቶ መልእክተኛ አድርጎ ከላካቸው በኋላ የተናገሩለት በጣም የሚወደድ ነገር ነው ያኛው ግን حلف المطيبين የሚባለው በእስላም ሚዛን ሲታይ ትክክል አይደለም እንዴት ትክክል አይደለም አባት ለልጁ ብዙ ልጆች ቢኖሩት ከልጆቹ ውስጥ ኃላፊነት ለሚያምንበት ሊሰጥ ይችላል መብቱ ነው ይሄ ለሚያምንበት አስተሳሰቡ ጭንቅላቱ ሁሉ ነገሩ አይቶ ለሚያምንበት ኃላፊነት ሊሰጥ ይችላል ሌላ ውርስ ካለ በፍትህ ማድረግ አለበት ነው እንጂ ከገንዘብ ጋር በተገናኘ ከጥቅማ ጥቅም ጋር በተገናኘ እንጂ ከኃላፊነት ጋር ከአማና ጋር በተገናኘ ለሚያምንበትና ዕውቀቱ አስተሳሰቡ ብስለቱ ለሚያምንበት ኃላፊነት ቦታ ላይ ያስቀምጠው ይችላል ሌሎች ልጆች ተነስተው ይሄንን አባታቸው ያደረገውን ነገር ተቃርነው ጦርነት መክፈት ወይ ደግሞ ጭቅጭቅ ማንሳት ይሄ ሁቁቁል ዋሊደይን ውስጥ ነው የሚገባው ማለት አባትን ማመጽ ነው የሚሆነው ምክንያቱም አንተ 10 ልጆች ስላሉ 10ሩም ልጆች ወስደህ ስልጣን ላይ አታስቀምጥም 10ሩም ልጆች አቅላቸው አንድ አይነት አይደለም 10ሩም ልጆች አላህን የሚፈሩ ሊሆኑ አይችሉም ከ10ሩ ልጆች ውስጥ ምናልባት ወይ ሁለቱ ወይ ደግሞ አንዱ ወይ አላህ ከወፈቀ 10ሩም አላህን የሚፈሩ ሊሆኑ ይችላሉ
ግን አላህን የሚፈራ አንድ ልጅ ቢኖር ከዚያ ውስጥ የምታምንበት ዕውቀቱ አቅሉ ሁሉ ነገሩ የተሳከለ አንድ ልጅ ቢኖር ያንን ልጅ የሚገባው ቦታ ላይ ኃላፊነት ብትሰጠው ወይ ደግሞ ያንተን ኃላፊነት እንዳለ ለሱ ብታስረክበው ንብረትህ ለሱ ብቻ አታርግ እንጂ ይሄ ሁሉም ልጅ ሊቀበለው ይገባል። አልቀበልም ብሎ ጦርነት ቢያነሳ አባታቸውን እንዳመጹ ነው የሚቆጠረው ማለት ነው። ስለዚህ የመጀመሪያው የቁሰይ የልጅ ልጆች ከአብዱዳር ጋር ያደረጉት ጭቅጭቅ ብዙ የሚወደስ ወይ ደግሞ ታሪክ ያለው አይደለም። ፈልፍ الفضول የተባለው ግን ይሄኛው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተሳተፉበት ነው። وفي شهر ذي القعدة على إثر هذا الحرب ይሄ ቀደም ያልነው ጦርነት ካቆመ በኋላ ማለት ነው ተመ ፈልፍ الفضول የተባለው ነገር ተከሰተው ወይም ደግሞ ተፈጸመው ማለት ነው። بين 5 بطون من قبيلة قريش የቁረይሽ ልጆች ማለት ነው። በጥን ማለት አንድ ልጅ ተባስቶ ሲወጣ አንድ ሆድ ይባላል። አንድ ልጅ ተባስቶ ሲወጣ ማለት ነው የአንድ ልጅ ሆድ ተብለው ይጠራል። 5 ቡጡን ማለት አሁን እነዚህ የምንጠራቸው ልጆች ሰዎች የእነርሱ ቅርንጫፋቸው ጎሳቸው ማለት ነው። አንድ ልጅ አጋጣሚ ሆኖ ብዙ ልጅ ይወልድና ሁሉም ደህና ከሆኑ ራሳቸው አንድ ጎሳ ይፈጥራሉ፣ አንድ ቡድን ይፈጥራሉ፣ አንድ ቤት ይፈጥራሉ። እነዚህ በዚህ መልኩ ቁረይሽ ብዙ ቤቶች ነበሩት። ወሁም በኑ ሃሽም የሃሽም ልጆች ወበኑ አልሙጠሊብ ወበኑ አሰድ ወበኑ ዙህራ ወበኑ ተይም እነዚህ የቁረይሽ ምኖች ናቸው ቤት የምንላቸው ወይ ደግሞ ያው በአረብኛ ቡጡን ይባላሉ። ቡጡን ቁረይሽ ማን ነው ብለን ነበር? ሰንት ፌር ኢብን ማን ኢብን ማሊክ ና ኢዘን የሱ ልጆች ናቸው። ዞሮ ዞሮ ወደሱ ነው የሚመለሱት። ስለዚህ የቁረይሽ ልጆች ወይ ደግሞ የቁረይሽ ጎሳ አባላቶች የተደረገ ስምምነት ነበር። ይሄኛው ስምምነት ወሰበቡሁ ምክንያቱ ምንድነው? أن رجلا من زبيد بني زبيد ከሚባል ጎሳ ውስጥ አንድ ሰው جاء بسلعة إلى مكة የሽያጭ ዕቃ ይዞ የሚሸጠው ዕቃ ይዞ ወደ መካ መጣ። ከዚያስ فاشتراها منه العاص ابن وائل ይሄ ከበኑ ዙበይድ ውስጥ አንድ ሰው ይዞት የመጣው ዕቃ ማን ይገዛዋል? العاص ابن وائل የተባለ መካ ውስጥ ያለ ሰው ይገዛዋል። ይሄ ሰው ትልቅ ስም ያለው ነው፣ ትልቅ አቅም ያለው ሰው ነው። العاص ابن وائل السهامي ጎሳው ማለት ነው ሱሃሚ ይባላል። وحبس عنه حقه የዚህ የዙበይድ ይዞት የመጣው ዕቃ የገዛበት ገንዘብ አልሰጥም ማለት ዕቃውን ከወሰደ በኋላ ዞር በል ከዚያ ማን ተቀብሎ ይሰጣል? ማን ምን ያደርጋል? ምንም ማድረግ አይችልም፣ እንግዳ ነው። ስለዚህ ይሄኛው العاص ابن وائل አቅም አለው። አላቀህም ዞር በል ከዚህ አለው። فاستعاد عليه بني عبد الدار وبني مخزوم وبني جمح وبني سهم وبني عدي እነዚህ የአረብ ጎሳዎች ምን አደረገ? አግዙኝ ብሎ ሄዶ ለመናቸው። ሁሉም ማለት ነው እነዚህ የአንድ ጎሳ የአንድ ሆድ ልጅ ኃላፊ ሄዶ ያነጋግራል። እንደዚህ እያለ እነዚህ አምስቱንም ሄዶ እባካችሁን እርዱኝ ከአልዓስ ኢብኑ ዋኢል ሐቄን ተቀብላችሁ አስመልሱልኝ፣ በድሎኛል፣ ተበድያለሁና ንብረቴን ወስዶ ገንዘቤን ከልክሎኛል እባካችሁን ብሎ ሄዶ ለመናቸው። ፈለም የክተሪቱ ለሁ ማለት ሐዘኑን ወይም እንባውን አላበሱለትም ወይም ደግሞ ሐቁን አልያዙለትም አልወሰዱለትም። ከማን? አልዓስ ኢብኑ ዋኢል ዝም አሉት። ፈዓላ ጀበል አቢ ቁበይስ ይሄ ከዙበይዲ የመጣው ዕቃ ይዞ የመጣው ሰው ሁሉንም ዞሮ ካናገረ በኋላ የሚረዳውና ከጎኑ ሆኖ ሐቁን ገንዘቡን ተቀብሎ የሚሰጠው ሰው ሲያጣ ቁበይስ የተባለ ተራራ ላይ ወጥቶ ቆመና ለሁሉም በሚሰማበት መልኩ ማለት ነው وذكر ظلامته في ابياته ግጥም እየገጠመ በደሉን ተናገረ፣ የደረሰበትን በደል ማለት ነው። ونادى من يعينه على حقه ከዛ ማን ነው
ሐቄን ሊያስመልስልኝ ከጎኔ የሚሆንልኝ እስኪ ማን ነው ብሎ ተጣራ ምክንያቱም በግል ደረጃ ሄዶ አነጋገረ ሄዶ ለመነ አሁን ያለው ድል መካ ውስጥ ካሉ ጎሳዎች ማን ነው ሰምቶት ወጥቶ የሚረዳው ተጣራ فمشى في ذلك الزبير ابن عبد المطلب يا عبد المطلب ልጆች 10 ናቸው ብለን ከዚያ ውስጥ አንዱ الزبير لنا قالنا ليه ይሄ الزبير هذا قبل الاسلام كان نبي محمد صلى الله عليه وسلم አልተላኩም እሳቸው ከመላካቸው መልእክተኛ ተደረገው ከመላካቸው በፊት ከሞቱት ከስድስቱ የአብዱል ሙጠሊብ ልጆች ውስጥ አንዱ ነው الزبير ማለት ሄደና ሰውየው ጋር ሄደ حتى اجتمع الذين مضى ذكرهم في دار عبد الله ابن جدعان رئيس بني تيم ከዛ በኋላ ሁሉንም ይሄ ዙበይር የአብዱል ሙጠሊብ ልጅ እነዚህ ቅድም ያልናቸው የቁረይሽ ጎሳ አባላቶችን ዋናዎችን ሄዶ ጠራቸውና ሁሉም ተሰብስበው አብዱላህ ኢብኑ ጁድአን የተባለ የበኒ ተይም ዋና ሐላፊ ወይ ደግሞ ዋና ሽማግሌ እንደማለት ነው ያው ሁሉም አንድ ሽማግሌ ያላቸው አንድ የሚሰሙት ለጎሳው ተጠሪ የሆነ ሰው አለ እሱ ነው አብዱላህ ኢብኑ ጁድአን የተባለው እሱ ጋር ተሰበሰቡ እነዚህ አምስቱ የቁረይሽ ቤተሰቦች ማለት ነው وتحالفوا وتعاقدوا على ألا يجدوا بمكة مظلوما من أهلها أو من غيرهم إلا قاموا معه حتى ترد عليه مظلمته من أرجو تمام لو قال جبوا ما نمسوا مكة وس كذاري جمروال ما نمسوا مكة لا يكلم سويهون كمكة كعررون يهون ويدمو كمكة وج تليل أبوتها يمتى ما نمسوا تبدلوا كاين زم لانل كبدايو يتبدلوا سو بدلون اسكم الناس ملس درس ما نمسوا ወደ ኋላ ላይ ብለው ቃል ተጋቡ እነዚህ አምስቱ የቁረይሽ ቤተሰቦች ማለት ነው ወይም ደግሞ አባላቶች ثم قاموا الى العاص ابن وائل السهاني ከዛ በኋላ ስለዚህ አሁን ምን እናርጋሉ ይሄ ሰው العاص ابن وائل ንብረቱን ወስዶበት ዞርበል ከዚህ ብሎ ታላል አሁን ቀጥታ አሁን ወዴት እንሄዳሉ العاص ጋር ተነስተው እንዳለ ተያይዘው ከአብዱላህ ኢብኑ ጁድአን ቤት ወደ العاص ابن وائل ቤት ሄዱና ምን አደረጉ فانتزعوا منه حق الزبيدي አንተ ማን ለመሆኑ አሉና የሱን የዚህን ምስኪን ሐቅ ወስደ የምትከለክለው ለመሆኑ አንተ ማን ነህ ከሱ ላይ የዚህን ምስኪን ሐቁን ነጥቀው ይዘው ወስደው እንካ ሄድ አንተ ሐቅህን ይዘህ ሂድ ወደ ሀገር በለው ይሄን ሰውዬ ሸኙት ودفعوه اليه አስረከቡት እንካ ያንተ ሐቅ መካ ላይ ከዛሬ ጀምሮ ምን አይኖርም በደለኛ ተበድሎ አልቅሶ አይሄድም መካ ላይ እኛ እስካለን ድረስ ብለው ቃል ተጋቡ ከዛ በኋላ ሄዱ ወዲያው ነው እሱ ምንም ማለት አይችልም ያልጠበቀው ነገር ነው የመጣበት ሰጣቸው እነሱ ደግሞ ወስደው ለሱ ሰጥተውት ሄዳሉት وقد حضر رسول الله صلى الله عليه وسلم هذا الحلف مع اعمامه نبي محمد صلى الله عليه وسلم በዚህ ላይ ነበሩ ይሄ ነገር ሲከሰት ማለት ነው وقال بعد ان شرفه الله بالرساله الله መልእክተኛ አድርጎ ከላካቸው በኋላ ምን አሉ ولقد شهدت في دار عبد الله ابن جدعان حلفا በርግጥ ተገኝቻለሁ አሉ በአብዱላህ ኢብኑ ጁድአን ቤት በተደረገ ስምምነት ላይ ተገኝቻለሁ ما احب ان لي به حمر نعاني ለኔ በሱ ምትክ ቀይ ግመል እንዲኖረኝ አልመኝም አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያ ነገር ይቅርብህና ቀይ ግመል ይሰጥህ ቢባል የማልፈልገው የሆነ በጣም ምወደውና በጣም የምፈልገው ነበር አሉ ወለው ኡድዓ به في الاسلام لعجبت እንደ ወደዚህ አይነት ስምምነት በእስልምና ላይ አሁን እንዲህ አይነት ስምምነት ሊደረግ ነው ተብዬ ብጠራ እሺ ብዬ አሁንም ይሄድ ነበር አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሙአዊያ ዘመን ሁሴን ኢብኑ አሊ ኢብኑ አቢ ጣሊብ ከወሊድ ኢብኑ ኡትባ ጋር
በሆነ ነገር ተጨቃጨቁ ወሊድ ኢብኑ ዑትባ የመዲና መሪ ተደርጎ ወይም ደግሞ ንጉስ ነበረ ወይ አሚር አድርጎ ሙአዊያ ሾሞታል ገንዘብ አለው ማን ሁሴን ኢብኑ አሊ ኢብኑ አቢ ጣሊብ ወሊድ ላይ ይሄ ገንዘብ አሁን ምን አብሮ ዝም ብሎ ተራ ሰው ሆኖ ሳሉ የወሰደው ነው አልወሊድ አሁን ባለስልጣን ሆነ ሙአዊያ የመዲና ገዢ አድርጎ ሾመው ሁሴን ሲለምነው ገንዘቤን ብሎ ሐቄን ብስጠኝ ብሎ ሲለምነው ወሊድ እንዲህ አለ ባለስልጣን ነው አሁን አገር ገዢ ሆኗል አገር ገዢ ሆኗል ዞር በላው ይቻለ ሁሴን والله ያለው والله ሐቄን እስከምትሰጠኝ ድረስ አለው ሰይፌን ከአፎቱ አወጣዋለሁ አለው ሰይፌን ከአፎቱ አውጥቼ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ላይ ቆሜ የህልፈል ፉዱል ያለህ ብዬ ተጣራለሁ አለ መቼ ነው ይሄ ታሪክ ማለት የቆየ ነው በሙአዊያ ጊዜ ማለት ነው ሙአዊያ ሁሉም አራቱ ኸሊፋዎች ከሄዱ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሄዱ በኋላ አቡበከር ዑመር ዑስማን አሊ طيب ከዛ አብዱላህ ኢብኑ ዙበይር ወዲያው والله ያለው والله ሐቁን ሰጠዋለህ ካልሆነ ግን ህልፈል ፉዱል ሲጣራ ሰይፌን ይዤ ከሱ ጎን ቆማለሁ አለ ወይ ሐቁን ሰጠዋለህ ወይ አንድ ላይ እንሞታለን አለ ሚስወር ኢብኑ ዑትባ የተባለ ሌላ የቁረይሽ ወጣት ይሄን ልክ ሲሰማ ሰይፌን ይዤ ከሁሴን ጎን ቆማለሁ አለ በዚህ መልኩ የቁረይሽ ወጣቶች በሙሉ ልክ ይሄን ነገር ሲሰሙ ምን ሰይፋችን ይዘ አስለን ወሊድም ሆነ ሙአዊያ ቁረይሾች ናቸው ወዲያውኑ ወሊድ አራፍ በለኝ ብሎ የሁሴንን ሐቁን ሰጠ ወዲያው ማለት ነው ምክንያቱም ነገሩ ምን እየሆነ ነው እየተቀጣጠለ ነው ሌላ አደጋ ሊመጣ ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቀድም ያሉት አንድ ሰው ተበድሎ በደሉ ሊመለስለት በደለኛ እንዳይኖር የሚያደርግ ህግ hatta በጃሂልያ ጊዜ እንኳን የሆነ ቢሆን ራሱ በእስልምና ትልቅ ቦታ አለው ማለት ነው ለዚህ ነው ይሄ ነገር በጣም እንደ ትልቅ እንትን ነው የሚያዩትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመሰከሩለት የነበረ ነው ሐያቱል አመል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከዚህ በኋላ ወዴት ነው የተሸጋገሩት ወደ ስራ ዓለም ገቡ ማለት ነው معلوم أن النبي صلى الله عليه وسلم يا الله ملكتنيا ولد يتيما يتيم ሆኖ የተወለዱ يتيم ሆኖ ተወለዱ يتيم ሆኖ አደጉ ዛሬ ማንንም ሰው ማንናችንም ስለ يتيم ስናስብ መጀመሪያ ማሰብ ያለብን ማንን ነው ማንን ነው ማሰብ ያለብን የቲሞችን ነው ማሰብ ያለብን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማሰብ ያለብን ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ አና ወካፊሉ اليتيم كهاتين في الجنة እኔና አሉ አንድን የቲም የሚንከባከብ ሰው በጀነት ላይ ልክ እንደዚህ ነን አሉ አንድን የቲም የሚንከባከብ ሰውና እኔ ጀነት ላይ ከሃተይ ኢዘን ዛሬ አንተ የቲም አንድ የቲም ስለ የቲም ስታስብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልታስብ ይገባሃል ማለት መጀመሪያው በቃ خلاص እሳቸውን አስብ የቲም ሆኖ ተወለዱ የቲም ሆኖ አደጉ እሳቸውን የተንከባከበ ዛሬ ምን አይነት ቦታ ነው የምትሰጠው ስለ አቡ ጣሊብ ስታስብ ስለ አብዱል ሙጠሊብ ስታስብ የሆነ የሚሰማህ ነገር አለ ለምን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለተንከባከቡ ለዚህ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቲሙን የተንከባከበ ሰው ከኔ ጋር በጀነት ሁለት ጣታቸውን እያመላከቱ ልክ ሁለት ጣት ያለው ቅርበት ያክል ጀነት ከኔ ጋር እንደዚህ ነው لا اله الا الله الله اكبر اذا አንተ ዛሬ አንድ የቲም አግኝተህ ስታቅፈው ስትዳብሰው አይዞ ስትለው الله اكبر من يونك ነው اقرب الى النبي صلى الله عليه وسلم ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን በጣም እየቀረብክ ነው ማለት ነው በጣም ወደ እሳቸው እየቀረብክ አይ ይሄ የቲም ልጅ የተጨመላለቀ ቢሆን የሚያስጠላ ቢሆን አጥበህ ነፍጡን ጠርገህለት አቅፈኸው ምንም ነገር አይኖርህ ዋጋ ይከፈልበታል ለዚህ ይከፈላል አንተ ይሄን የቲም መንገድ ላይ የምታገኘው የቲም ጸጉሩን ለማበስ ለማሻሸት ለመሳም ምናልባት ህፃናቶች ብዙ ጊዜ አፍንጫቸው አይጠራ ከኪስ ሶፍት አውጥተህ ይሄን ህፃን ሶፍቱን ጠርገህለት አፍንጫውን ጠርገህለት እንዲህ አይነት ስሜት ውስጡ ስትፈጥርበት ምን ያህል
አላህ ጋር ያለህ ቦታ ምን ያህል ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እየቀረብክ መሆኑን ነው። ለዚህ ዋጋ አይከፈልም። ማንም ሰው ሊሰራው የሚችለው ነገር። ከዛ በኋላ ምናልባት አቅም ካለ ሌላ ከፋላ ታደርጋለህ ማለት ነው። አቅም ካለ ያለህ አቅም በየቲሞች ላይ እንዲሰራ መጀመሪያ ልብህ ውስጥ ምን ያስፈልጋል? ሙሐሪክ ያስፈልጋል። ሙሐሪክ الإيمان ልብ ውስጥ የሚቀሰቅስ ኢማን ያስፈልጋል። ይሄ ኢማን እንድታገኝ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስታውስ። طيب ነብዩን ስታስታውስ ሁሉ ነገር ይገራልሃል። ለምን አላህ Subhanahu Wa Ta'ala መንዳን እንደሚከፍል ታውቃለህና ولد يتيما ونشأ في كفالة جده ثم عمه ከዛ በኋላ የቲም ሆኖ ተወልደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያታቸው ከዛ ደግሞ በሌላ ጊዜ አያታቸው ወደ አኺራ ሲሄዱባቸው የአባታቸው ወንድም አጎታቸው ተንከባከቧቸው። ወለም يرث من أبيه شيئا يغنيه ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአባታቸው ምንም የሚያብቃቃቸው ነገር አልወረሱም። ምንም ነገር አልነበራቸው። ምንም የወረሱት ነገር አልነበር። ለዚህ ነው ሁሉም ሲመጡ እነዛ አጥቢዎች ሲመጡ የቲም ነው ሲባሉ ጥለዋቸው ሲሄዱ የነበሩት ማለት ነው። ለምን ምንም ያገኙት ነገር ስላልነበረ አጥቢዎቹ ለማጥባት ከአባትየው የሚፈልጉት ነገር አለ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቲም ናቸው ሲባል ምን ያደርግልናል እያሉ ነበር ሲሄዱ የነበሩት ማለት ነው። إذا ምንም የወረሱት ነገር አልነበራቸውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም فلما بلغ سنا يمكن العمل فيه عادة رأى الغنم مع إخوته من الرضاعة في بني سعد ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተለምዶ ለስራ የሚሆን እድሜ ላይ ሲደርሱ ማንኛውም ሰው ይለያያል። አንዳንዱ ማሻአላህ ምንም የሆነ ትጋቱ ሳይገባ ወይም ልፋቱ ሳይገባ በቀጥታ የሆነ ነገር ላይ የሚቀመጥ ሰው አለ። አንዳንዱ ደግሞ ገና በ10 አመቱ ስራ ውስጥ የሚገባው አንዳንድ የምስኪን ቤተሰብ ልጅ 10 አመቱ ላይ 12 አመቱ ላይ ትምህርቱን አቋርጦ ከእናቱ ጋር የሆነ ነገር ሲሰራ ታየዋል። የሆነ ሲሮጥ ታየዋል። የሆነ ነገር ሲያረግ ታየዋል። ለምን ምን ለማድረግ ኑሮውን ለማሸነፍ ሲል ማለት ነው። ገና ሮጦ ሳይጠቅ ሌላ ሸክም ውስጥ ኃላፊነት ውስጥ ይገባል። ይሄ እንትኑ ይለያያል። ንስብዬ ነው ደረጃው ማለት አንድ ሰው ስራ የሚጀምርበት የእድሜ ገደብ የተለያየ። አንዳንዱ 30 አመት ሞልቶትም ሲሞላቀቅ ታየዋለህ ማለት ነው። ሲሞላቀቅ ምንም ደምታ የለው። ገና ከአባቱ ብዙ ነገር ይፈልጋል። ይሄ ጎደለብኝ ይሄ ጎደለብኝ። ሌላኛው ደግሞ በ10 አመቱ በ12 በ13 አመቱ ገና ብሉግ ሳይደርስ ጫና በላዩ ላይ ተጭኖበት ያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ መልኩ ከልጅነታቸው ጀምረው በኒ ሰዓድ ላይ ከጡት ወንድሞቻቸው ጋር ፍየል ያግዱ ነበር። በኒ ሰዓድ ላይ የነበሩበት እድሜ ስንት ነው ብለናል? በስንት አመታቸው ነው የተመለሱት? طيب በአራት አመታቸው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከበኒ ሰዓድ የተመለሱት አይደል? ኢዘን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ገና አራት አመታቸው ላይ ምን ፍየል ያገዱ ነበር ማለት ነው። የት በኒ ሰዓድ አራት አመታቸው ላይ ሆኖ انظر يا اخي في بني سعد ولما رجع الى مكه ወደ መካ ሲመለሱ رعاها لاهلها ለመካ ሰዎች ያግዱ ነበር ተቀጥረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም بأبي هو وأمي صلوات ربي وسلامه عليه لا إله إلا الله خاتم الأنبياء والمرسلين أشرف الخلق على الإطلاق على الله ዘንዳከ ፍጡር ሁሉ የበላይ የሆኑት የአላህ መልእክተኛ አላህ የሳቸው አይነት ያልፈጠረ ከአሁንም በኋላ የማይፈጥር አላህ በዚህ መልኩ ያላቃቸው ለዓለም እዝነት የላካቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ያደርጉ ነበር? ተቀጥረው ፍየል ይጠብቁ ነበር። على قراريط والقيراط جزء يسير من الدينار يعني በጣም ትንሽ ነገር ማለት ነው። በተቅሪበን አሁን ባለንበት ዘመን ላይ ወደ 10 ሪያል አካባቢ ማለት ነው። 10 ሪያል نعم نصف العشر أو ثلث الثمن منه قيمته في هذا الزمان አሁን ወደ ገንዘብ ቢቀየር 10 ሪያላት ተቅሪበን ወደ 10 ሪያል አካባቢ እንግዲህ በወር ማለት ነው። በወር 10 ሪያል አካባቢ ተቀጥረው ፍየል ያግዱ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ورعي الغنم ፍየል መጠበቅ من سنن الانبياء في اوائل حياتهم ሁሉም ነብያቶች በመጀመሪያው እድሜያቸው ፍየል ያግዱ ሁሉም ማለት ነው። ይሄ ህክማ ነው። አላህ Subhanahu Wa Ta'ala ተድሪብ ሊያደርጋቸው። ለምንድን ነው ፍየል በጣም ያስቸግራል።
ፍየል በጣም ያስቸግራል አይደል ቀልቃላ ናቸው ፍየሎች በጣም ያስቸግራሉ አላህ Subhanahu Wa Ta'ala ነብያቶችን ፍየል የሚያስጠብቃቸው ለምንድነው የፍየልን ባህሪ ከተላመዱ የሰው ልጅ ባህሪ ይችላል ባህሪ በጣም አስቸጋሪነቱ ማለት ነው በጣም ሰላማዊ ይሆናል በጣም አስቸጋሪ አለ አንዳንድ ከፍየልም ይባሳል ከፍየል ይባሰ ማለት ነው ሱብሃንአላህ አልዓዚም ፍየል ስትጮህበት ይመለሳል አይደል ይመለሳል አይመለስ ሰው ስትጮህበትስ ዞርበል ከዚህ የሚልም ሞልቷል አላሁ አክበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሳቸው ምላስ ተነግሮት እንቢ ያለ ሞልቶ የለም በሳቸው ምላስ ጅብሪል ከሰባት ሰማይ በላይ ከአርሽ በላይ ወህይ ያመጣ በነብዩ ምላስ እየተነገረው አልቀበልም ያለ ሰው ሞልቷል ፍየል ግን እንቢ ብሏቸው አያውቅም ሲጠብቁት ማለት ነው ተው ተመለስ ሲሉት ይመለስ ነበር نعم في أوائلها فقد قال صلى الله عليه وسلم مرة بعد أن أكرمه الله بالنبوة الله نبيك هذا الرجاء وعلى من على النبي محمد صلى الله عليه وسلم ما من نبي إلا ورعاها له من نبي إلا في يلي أجدوا يهون جال في يلي تبقى يهون سبحان الله ولما شب النبي صلى الله عليه وسلم وبلغ الفتوة فكأنه كان يتجر يتوسن وطاقه نبوها ولا نقدر قرصه نبر فقد ورد أنه كان يتجر مع السائب بن أبي السائب سائب بن أبي السائب كم يبالسو بقارا يسرون دنبرا رواية جل صالي فكان خير الشريك له بطعام يتودد سو نبرا مالت عبرو كم يسرا سو مالتنا لا يجاري ولا يماري يما يطللو يما يبدلو يسو حق ودساتهم ما يمطباچو حق የሚጠብቁ ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዛሬ ሸሪካ የሚባሉ ሰዎች إلا من رحم ربي الله ያዘነለት ሲቀር በጣም ከባድ ነው والله الله ከሰማይ ዝናብ የእሳት ዝናብ አለማውረዱ በሱ ዝናብ እንጂ ዛሬ ሰዎች የሚሰሩት ባመናቸው ሰው ላይ ማለት ነው ያመናቸው ሰው ላይ ሙስሊሞች ከሃዲያኖች አይደለም ሙስሊሞች ዛሬ እየተሰራ ያለው ነገር ስትሰማ والله ይዘገንናል በጣም لا اله الا الله إذا النبي محمد صلى الله عليه وسلم شريك ونصر نعم وعرف صلى الله عليه وسلم في معاملاته بغاية الأمانة والصدق والعفاف ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጋራ በዚህ መልኩ ሲሰሩ በነበሩበት ጊዜ በጣም አማና ጠባቂ መሆናቸው በጣም ንፍቃቁ በመሆናቸው በጣም ታማኝ በመሆናቸው ይታወቁ ነበሩ وكان هذا هديه صلى الله عليه وسلم ይሄ ባህሪያቸው ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባህሪያቸው ማለት ነው في جميع مجالات الحياة በየትኛውም የህይወት መስክ ማለት ነው حتى لقب بالامين በዚህም የተነሳ ምን ተብሎ ተጠሩ الامين ተብሎ ተጠሩ الامين قبل الاسلام እስልምና ከመምጣቱ አላህ ነብይ አድርጎ ከመላኩ በፊት ስማቸው ምን ይባል ነበር ሙሐመዱል አሚን ታማኙ ማን ሙሐመድ ተብሎ ይታወቁ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተከተለ ያለ هذا صلى الله وسلم وبارك على نبينا محمد وعلى